ናቲ ተመልሷል። ሄሉሻዬ እንግዲህ ያው እንደለመነችው አልቀረችም። ጠብር ግፍ ብላ ነበር የለመነችው ማለት ነው። እና ነገር ግን ተመልሷል። አሚም እናመሰግናለን። በጣም ግራ የተጋባን ነገር ነበረ። ይሄን ግልጽ ስላደረክልን ክበርልን። ሰላም ቤተሰብ፣ እንዴት ናችሁልኝ? እንዴት ቆያችሁ? እንግዲህ ቤተሰብ እውነት ያው በመመለሱ ባለመሄዱ በጣም ነው ደስ ያለኝ። ምክንያቱም ባለመሄዱ ውስጥ ብዙ ነገሮች ሊፈቱ ይችላሉ። ነገሮች እንደዚህ አይቀጥሉም እና ግን እንደዚህ ነገሮች ድፍንፍን እንዳሉ ሄዶ ቢሆን ኑሮ በጣም ነው ከባድ የሚሆነው። እንኳን አይደለም ነገሮች ሳይፈቱ እንደተሸፋፈኑ ሄዶ ተፈትቶም ራሱ በጣም ከባድ ነው አንዳንዴ ማለት ነው። በሰላም ተለያይታችሁ እንኳን በኋላ ምን እንደሚፈጠር አይታወቅም እና ብቻ ግን እኔ በጣም ደስ ብሎኝ አሚም ልጅቷን ራሱ ያው ማለት ቲናን እያመሰግናት ነበረ ማለት እኔ ራሱ አመስግኛታለሁ። ማርያምን ነው የምላችሁ አሁን ማለት እኛ ተናደን ሄሉን እንደዛ ስታረጋት ስለተበሳጨን ነው እንጂ ማለት ነው። እንደ ሴት ስንረዳት አስቡት። ይሄ ልጅ ያው ለብዙ ጊዜ ሲያወራት ነበረ፣ ተስፋም ሰጥቷታልና ኦልሬዲ ፍቅር ይዟታል፣ ታፈቅረዋለች። ስለዚህ እንደዛ ማድረጉ በእሷ ቤት ልክ ነች። በእኛ እይታ ነው ልክ ሆና ያልታየችን እንጂ ማለት እኛ ደግሞ ምንድን ነው ሄሉና ናቲ እንዲለያዩ ስለማንፈልግ ነው፣ ነገር እንዲነሳባቸው ስለማንፈልግ ነበረና ልበቀል ብትል የምር መበቀል ትችል ነበረ። ሁለቱን አንድ ያለ ማድረግ ትችል ነበረ ማለት ነው። መካከል ላይ እየገባች እየበጠበጠች ብቻ እኔ ያደረገችው ነገር እኔ ተመችቶኛል። ከዚህ በኋላ ደግሞ ነገር ባታመጣ ቤተሰብ የሰው ልጅ ያው ጉድና ጅራት ከወደ ኋላ ነው የሚባለው ነው በኋላ ይዞ የሚመጣ ልዩ እንደዛሽ ቃብጣ ነው መካከል ላይ ጉድ የሰራችንና ለማንኛውም በዚሁ ያጽናሽ ቲናም እና ሄሉሻዬ እንግዲህ ያው ብዙ ነገሮች ከፍተዋታል፣ ብዙ ነገሮች ደብረዋታል ማለት ህይወቷ ሁሉ ሚዲያ ላይ መሆኑ ራሱ በጣም እየሰለቻት ይመስለኛል አሁን ላይ። እውነት ነው የሄሉ ህይወት የቤተሰቦቿም የእሷ ሚዲያ ላይ ያለ ነገር ነው። ባለፈውም ራሱ ሚዲያ ላይ በቃ መጥፋት ነው የምፈልገው እያለች ነበረ ማለት ነው። ዛሬም ዳርዳሩን እየተናገረች ነበር። በቃ ነገሮችን የሆነ እንዴት ነው እንደ በፊቱ ላለማድረግ መሞከር አለብኝ እያለች ነበረ። ይሄን ላርግ ብትልም አሁን ሄሉ አትችልም። ኦልሬዲ በቃ ህይወቷ የወጣ ስለሆነ ሁሉም የሚታወቅ ነው፣ የማይታወቅ ህይወት የላትም እና ቢያንስ ሚዲያ ላይ ብጠፋም ለተወሰነ ጊዜ ግፋቤ ለወር ለምናምን እንጂ ሚዲያ ላይ አጠፋም ሄሉ። ምክንያቱም በቃ ከሚዲያው ጋር የተያያዘ ሆነ ህይወቷ። ደግነቱ ደግሞ ያው የሚጠላም ሰው የሚወድም ሰው እንዳለ አምናበት ነው ሚዲያ ላይ እየመጣቻለች። እንደ ስድቡ እንደ አንዳንድ ሰዎች ተንኮልማ ቢሆን ማለት ነው የምር ሄሉ ሚዲያ ላይ አትመጣም ነበረና በዚህ ጥንካሬዋን ነው የምናይበት። ብዙ ነገር እየተባለች እንኳን በዚህ እየሰማች በዚህ አፍስሳ ነው የምትመጣው ወደ ሚዲያ ማለት ነው። እና ያው የምትወዱንም አላችሁ የምትጠሉ እኔና ናቲ እንድንለያይ የምትፈልጉም አላችሁ እያለች ነበረና ለምቀኛ ምንም ቦታ መስጠት አያስፈልግም። ምክንያቱም እኔ እንጃ እኔ ስራተው ራሱ በሰው ላይ ለምን እንደሚመቃኙ የራሳቸው ብዙ ነገር አላቸው የሚያሳስባቸው፣ የራሳቸው የሆነ የግላቸው ህይወት አለ። ያ ነገር ነው ሊያሳስበን የሚገባው። ግን በሰው ህይወት ላይ ይሄን ያክል ተራምደን ሄደን ጭራሽ ሰው እንዲለያይ ሰው ሲያዝን የምንደሰት ይሄ አግባብ አይደለም። በቃ ሲጀመር ይሄ ሰዎች ባህሪ ሊሆን አይገባም ነበር። ግን አንዳንድ ሰዎች ልክ እንደ ባህሪ ተላብሰውታል። እና ሄሉዬ እንግዲህ የፈለገ ይጠላሻል፣ የፈለገ ደግሞ ይወድሻል። ይሄ መውደድ ሰውን መከተል ምናምን ግዴታ አይደለም፣ ተገደን የምናደርገው ነገር አይደለም። በራሳችን ወደን ፈቅደን ነው። ከተመቸን እንከተለዋለን፣ እንወደዋለን። ካልተመቸን ደግሞ እንተዋዋለን። አንዳንድ ሰዎች ደግሞ ግዴታ ነው የሚያደርጉት። ግዴታኛ ያልነው ይፈጸም ይላሉና በሰው ህይወት ገብተን በነገራችን ላይ እኛ በሰዎች የማዘዝ ምንም አይነት ስልጣን የለንም የመውደድ እንጂ። አሁን ለምሳሌ ሄሉን የምንወዳት ማንም አስገድዶን አይደለም። በራሳችን ወደን ፈቅደን የሆነ ህመሟ ቆስሏ ስለሚሰማን ያን በማየት ነው ሄሉን የምንወዳትም የምንከተላትም። እና አዘንን ወደድን ማለት ደግሞ በቃ ጠልቀን ገብተን የምታደርገውን እያንዳንዷን እንቅስቃሴ በዚህ ውጪ በዚህ ግቢ ልንላት አይገባም። እና የሆነ አንዳንድ ሰው ስትመለከቱ ግዴታ የኛ ምክር ይሰማ የሚል ሰው አለ። ይሄ ደግሞ መሆን የለበትም። ሰውን በዚህ ያክል ደረጃ ልንቆጣጠሩ አይገባም። ሄሉ ናቲ ቢለያዩ የሚጠቀሙት ነገር የለም ወይ ሄሉን አያጋቧትም ወይም ደግሞ ናቲን አያገቡትም። ብቻ
ሰው ደስ ሲለው ለመደሰት ሞክሩ ሰዎች። እኔ ብዙ ሰው እያልኩኝ አይደለም፣ የተወሰነ በቃ ውስን ሰው እንደዛ ነው። እኔ ለምን እንደሆነ አላውቅም፣ ሰው ሲደሰት ደስ የማይላቸው ሰዎች አሉና፣ ለማንኛውም ማለት ነው ሄሉሻዬ አንቺ ጎበዝ ነሽ፣ ጀግና ነሽ። ይሄን ነገር ማስተካከል ትችያለሽ። ደግሞ እንግዲህ ህይወታችሁ በራሳችሁ እጅ የተያዘ ነው። ፈጣሪ እንድታስተካክሉ እድሉን ሰጥቷችሁ አይደለም? ስለዚህ ይህን ነገር ደግሞ ማበላሸትም ማስተካከልም የእናንተ ድርሻ እስከሆነ ድረስ ሄሉሻዬ ነገሮችን ልታስተካክል ይገባል። አንቺ ነገሮች ስታስተካክል እኮ ነው በአንቺ ላይ የሚነሱ ሰዎች ሁሉ እረፍ የሚሉት ማለት ነው። አንቺ ስትደሰት ስታይ ነው እነሱ የሚቃጠሉት። ስለዚህ እልክ እየተጋቡ ይሄን የመሰለ ፍቅር ከማጥፋት ጠላቶች እንዲደሰቱ ከማድረግ ነገሮችን ቀነስ አድርገሽ፣ ሴት ልጅ ብልሃተኛ ነች ይባላልና ማለት ነው። እልካም የሆነን ወንድ ግትር የሆነን ወንድ ራሱ መመለስ ትችላለች ይባላል አይደል? ቤተሰብ እውነት ነው አይደለም? አሁ አንዳንድ ይሄ ኢንተርቪው ላይ ምናምን ስታዩ እኮ በቃ እንደዚህ አይነት ታሪክ አለ። በእውነተኛ ታሪክ ወንዶች በሴት እንደተቀየሩ ብዙ ኢንተርቪው ላይ እኔ ሰምቻለሁኝ። እና እንኳን አይደለም ናቲ መጥፎ ያልሆነው ልላችሁ ነው። እውነት ለመናገር ናቲ እኮ መጥፎ ሰው አይደለም። እውነት መጥፎ ሰው አይደለም። በጣም ስነ ስርዓት ያለው ልጅ፣ በጣም ጥሩ ልብ ያለው ልጅ ነው። በተለይ ለሄሉ አዛኝ ሰፍሳፋ ልጅ ነው። እሱም ግን እንደሱ አልካም ነው። በቃ በጣም ከባድ ነው ማለት እኔ አሁን ነው ናቲ ልካም እንደሆነ የተረዳሁት። ቤተሰብ በፊት እኔው ብዙም አላውቅም ነበር እንደዚህ ልካም እንደሆነና አሁን ነው ልኩ ራሱ እየወጣ የመጣውና እና ሄሉሻም ናቲም እናንተ መልካም ልብ ያላችሁ ልጆች ናችሁ። ስለዚህ ለመልካም ሰው ደግሞ መልካም ይገባዋልና ነገሮችን መልካም የምታደርጓቸው እናንተ ናችሁ። ናቲም ሄሉም ልታስተውሉ ይገባችኋል። እልክ ቤትን እንደማይሰራ እልክ በተቃራኒው ቤትን ያፈርሳል እንጂ የሞቀን ነገር ይንዳል እንጂ አይጠግንምም፣ አያስተካክልም። ስለዚህ ሁሌ ነገሮች በተፈጠሩ ቁጥር እልካም ነኝ ከማለት ይልቅ በቃ ከልካችሁ ነው መማር ያለባችሁ። እልክ ምን ያክል ነገር እንደሚያሳጣችሁ ሊገባችሁ ይገባል። እንዴ ሄሉሻዬ አሁን በህይወቷ በጣም ብዙ የተፈተነች ሰው ነች። ግን ወዲያውኑ ችግሩ ሲደርስባት በቃ ምን እንደሚፈጠርባት አታውቅም። እዛው ከልክ ውስጥ ሆና ነገሮችን ታከራቸዋለች። በቃ ትሄድበታለች ማለት ነው። እኔ ያልኩት ካልሆነ ነው የምትለው እና ግን በኋላ ላይ ደግሞ ቀስ ብላ ስትረጋጋ ስታየው ነገሩን ስትረዳው ነገሩ እየፈረሰ እንደሆን ሲገባት ማለት ነው እንደዛ ልክ እንደ ትናንታውን በጣም ነበር የተረበሸችው።